እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። ሴትየው ዘነጠን ነው ከተማ የምንሄደው ወይስ ዝም ብለን ነው ከተማ የምንሄደው? ከመልበሴ በፊት ልጠይቅሽ ብዬ ነው። ዝም ብለሽ ነው የምንሄደው? እኔ ራሱ ፀጉሬን አልተሰራውም። በእናትሽ ዝም ብለን ነው ደርሰን የምንመጣው። ፎቶ ታንሽኛለሽ አይደል? አንድ ኬክ ለሁለት። ሴትየው አንዘንጥም ማለት አማርኛ ነው ቻይንኛ ነው? ፀጉሬ ዳውጫውን ነው። እሺ በቃ እንግዲህ አንዘንጥም ካልሽ ትክርት ብዬ እመጣለሁ። አይፎን 7 ፕሮ ማክስ ጓደኛቸውን ባሏን ማለት ነው ጭቅጭቅ አድርጋ በቃ አስገዛችሁ ማለት በቃ ነፍስ ግቢ ውጪ በቃ እስኪለው ድረስ ማለት ነው። ከዛ በኋላ ከገዛላት በኋላ በነጋታው ማለት ነው አስቤዛ የለም ምናምን ነገር ትለዋለች። ዳውንሎድ አድርግ ያላል። እኔ ግን ቀልድ ጠፍቶብኛል መሰለኝ። ስሙኝማ ማለት ነው ልክ አሁን ቡና ስጠጣልኝ የመጣልኝን አንድ ሀሳብ ላማክራችሁ። ወተት ማለት ነው ሐሳቤን ተከተሉኝ እሺ፣ አብረን እንራመድ። ወተት ማለት ነው ለምሳሌ የጾምና የፍስክ ወተት አለ ማለት ነው። አሁን ለጾም ጊዜ የሚጠጡ ወተቶች ለምሳሌ አልመንድ ወተት አለ፣ ሶይ ሚልክ አለ፣ በሶይ የሚሰራ ምናምን። ስለዚህ አሁን ለምሳሌ አልመንድ ወተት አልመንድ ፍሬው የሆነ ማሽን ውስጥ ገባ፣ ከዛ ስርት ፕሮሰስ ተደረገ፣ ወጣ። አልመንድ ወተት ነው የሚባለው እንጂ የማሽኑ ወተት አለ የሚባለው። ሶይም ደግሞ ሲሆን ሶይ ገባ ማሽን ውስጥ ምናምን ነገር ስርት ተደረገ ወጣ እንጂ ማሽኑ አይደለም፣ የሶዩ ነው ወተቷ። ግን ለምንድን ነው የላም ሲሆን ወተቱ የላም ወተት የሚባለው? ቢካዝ ላሟ ሳር ብቻ ነው የምትበላው። ገባችሁ ፖይንቴ? ሳር ብቻ ስለሆነ የምትበላው ሳሩን ነው ፕሮሰስ ያደረገችው። ላሟ እዚህ ጋር እንደ ማሽኑ ነው አክት እያደረገች ያለችው እና ወተቷ ለምን የሳር ወተት አይባልም? ገባችሁ? እና ለምንድን ነው የላም ወተት በጾም ጊዜ የማይጠጣው? ምክንያቱም ለምሳሌ የአንበሳ ወተት ቢሆን የምን ወተት አለ የነብር ወተት ቢሆን ምናምን እንደዚህ ቢሆን አሁን እነሱ ስጋ በልተው ነው የሰሩት። ስለዚህ የነሱ ወተት ጾም አለው፣ በጾም ጊዜ አይጠጣም ማለት ነው። የላም ወተት ግን ምን ትበላለች ከሳር ውጪ? ምን እላይ ሰፈር ታች ሰፈር ደረቅ ሳር እርጥብ ሳር እያለች ነው የምትበላ። ሌላ ምን አላት ከሳር ውጪ? ስለዚህ ከሳር ነው የሚመጣው ወተቷ አይደለ? ሶ የሳር ወተት ተብሎ ለምንድን ነው የጾም ወተት ያልሆነው? ምን ያደርጋሉ ታዲያ ቲክቶክ ላይ? የኔ ቆንጆ ቲክቶክ እኮ የማይፈቀደው ለህፃናት ነው ማሬ። ለኛማ እንደውም እድሜያችን ጨርሰን ጡረታ ለወጣን ሰዎች ኢንጆይ እንድናረግበት ነው የመጣው። እናንተ ህፃናት ቲክቶክ ውጭ እንጂኛማ የት እንሂድ ከሰፈራችን እናቴ። ለኛማ መንደራችን ሰፈራችን ነው እናቴ። እናንተ ስራ ያላችሁ ሰዎች ወጣቶች ሰርታችሁ ተለወጡ፣ ስራችሁ ላይ ፎከስ አድርጉ። ህፃናቶች ደግሞ እንደ እድሜያችሁ ነው ወዲያው ማለት ነው። ቲክቶክ ላይ አትምጡት፣ ፈጥናችሁ ውጡ ከቲክቶክ። እኛ ወዴት እንሄድላችሁ ነው? የቱ ሚስትህ ምን አረጋት አድሮ ነው ያልሽኝ? አሁን አሰቃያታለሁ። ለምን? እንዴት? አንደኛ አንተ ቤት ስመጣ ምግብ አይጣፍጥም እያልኩ 10 ነው ማሰራት። ጣፍጦ ይጣፍጣ ሼፍ ነች የኔ ሚስት። ሁለተኛ እሺ ፓፒ ስንት ሰዓት ነው ምግብ ይበላውላታለሁ? ጠዋት 2 ሰዓት ካልጭ 11 ሰዓት አሰሪኝ። ምን አባሽ ትሰሪልሽ? እሺ የሌሊት ወፍ ስለማገባ። ሶስተኛ እሺ መኪናዬን ጠቢልኝ። ጥበቃ ማረል። እሺ ታላቅ ነኝ ማጠብ አለባት። እሺ አራተኛ ልጆቹ ምን ሆኖ ነው የከሱት? እንደምናችሁ ጋይስ፣ ዛሬ የኔ ባለቤት ይሄ ኢትዮጵያዊ ኤርላይንስ በር ልብስ አዲስ ቲሸርት ሰራለች። እንከራለን እና ያለን ግማሽ ይቀራል። ያው ኢትዮጵያ ኤርላይንስ እንዴት ነው? ደህና ነው? ያስፈልጋችኋል። ውሰዱ። እኔ ምለው ጋይስ፣ ቆይ ኢትዮጵያ ያለ ሰው ደሞዛችሁ ስንት ብሎ ሲጠይቃችሁ ትመልሳላችሁ?
ደግሞ እንዲመለስላችሁ የሚፈልጉት በብር ነው። እኔ ደግሞ ስንት ነው ብሎ ጀለስ ግግም ባለፈው ኢትዮጵያ ሄጄ ኧረ እኔ ግደለኝ አልናገርም አልኩት። ከዛ እሱ ቢያንስ በወር 100,000 ቢከፈል በአመት 1.2 ሚሊዮን ትሰራለህ። ከዛ በ2 አመት እንዴ አይ እኔ ለሱ ብቻ አልነግረውም ብዬ ነው ቪዲዮ እየሰራሁ ያሉት ማለት አልበላም እንዴ ደግሞ የሚበላው እኮ በብር አይደለም። ምግብ አሁን እዚህ 10 ብር ነው ከተባለ እኮ በኢትዮጵያ 400 ምናምን ብር ነው አንድ ምግብ ማለት ነው። ስንበላም በኢትዮጵያ ይደመርልን እንጂ ጋይስ ስንበላም እኮ በዚሁ ሀገር ብር ነው የምንበላው እንዴ። ኢትዮጵያ ላለ ሰው ደሞዝ ትናገራላችሁ። እኔ ግደልኝ ሂሳባን በብር ታታ አርገው ሚሊዮነር ነው የሚያደርጓችሁ ባንዴ እኮ ወይ ጉድ ወይ ጉድ። እታሽ ከኔ ጋር ነው ሌላ አትነካኪ ከግር እስከ ራሴ ብዬልሽ ፍሪኪ ለዛሬ ተሳክቷል እንደነሳኪኪ ተኩ ለማ ሰዲ ኢንተባና ጀዲ አሃደ ጊለተ ዋው በእናትህ ችኳሻ ቡና በየመጣው እሺ በቃ መጣለሁ እመለሳለሁ። እሺ መፍትሄ ነው እንዴ? መፍትሄ ነው? አዎ ምን አገባኝ። ከፈለሽ ጉድጓድ ግባ። ጉድጓድ ግባ? ሳብ ይላትሽ በቃ ተቀምጫለሽ እንዴ? ልኩ እንደ ዘንድሮ መቼም ጊዜ አጥቼ አላውቅም። ሲሪየስሊ እንዴ መኪና መግዛት እንዳለብኝ ራሱ ረስቼዋለሁ። ያው አመቱ አለቀ ሳልገዛ። እትየራችሁ ተጥሎ ይሩ በቃ ይሩ ድጋሚ በዚህ በር ብትመጡ ነግሬያችኋለሁ። ያገር ፈራፊ ግባ ለእናት ነው የምናገር። እንደው ተማሪዎች ምንድነው የምትላቸው? ተማሪዎች ባጥር እየዘለሉ ያይሻቸው እየፈረፉ የኛን ሰው ደግሞ ሌላ ትውልድ ይበላሽ። እኔ ምን ግን እኔ እናንተ ስንማር ትዝ ይላል አይደል? አዎ በጣም ትዝ ይለኛል እንጂ በጣም ትውስት አለብኝ። እንደውም እኮ እዚህ ትምህርት ቤት ነው የተማርነው። እነዛ ፊት ላይ የሚቀመጡት 4 ልጆች ፊት ላይ የሚቀመጡት 4 ተማሪዎች ወንዶች ምናምን እነሱማ የባንክ ሰራተኛ ሆኑ እኮ ባንከር ምናምን ሆነዋል። መጨረሻው ወንበር የሚቀመጡት መጨረሻው ወንበር የሚቀመጡት እኛ ነን እኮ የቲክቶከር ዩቲዩበር ምናምን ሆኑ። እኛ ነበር ስንቀመጥ ነበር መጨረሻው ማይገቡት ሳመናተ ማይገቡት ምናምን ውጭ ገብተው ምናምን ያውቁት እነሱ። አንቺ የሆነ ነገር አለሽ ማለት ነው። የሆነ ፖለቲካ ምናምን እያነካካሽ ነው። እንዴት? አይ ተይው በቃ። አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው ችግር የለውም። እሱ ነው ጓደኛ? አዎ። ስም ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? እቺን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድነው? ዛሬ ደግሞ ማሳያችሁ ውሌን ነው። ከተኛንበት በመነሳት እንጀምራለን። ከዛ ፍርናሻችንን ነጠፍ አድርገን ወርወር እናደርጋለን። ከዛ ወደ ሽንት ቤት እንገባለን። ሽንት ቤት ከገባን በኋላ ምኑን በልቼ ያደርኩትን ነው የማስወጣ ብዬ ሳንጠቃቀም እንወጣለን። ቀጥታ ፊታችን ወደ መታጠብ እዚህ ጋር ቅምጣችንን ለቀቅ እናስደርጋለን። በጓያ ሽሮ ያለቀውን ጥርሳችንን ቦረሽ እንደሱ እስኪ እዚህ ጋር እንግመጨመጫለን። ሰው ስጋ በልቶ ይግመጨመጫን ችግር የለም ባለው ነው ሁሉም። አሁን እንግመጨመጫለን። ከዛ ቁርስ ፍለጋ ወደ ማድቤት እዚህ ጋር ስንገባ ትንሿ ሲዳሞ ወንድሜ ድስቷ ጋር ደቅ ብሏን ከፍቼ ሳያት እንኳን ለሁለታችን ለኔ ማትበቃም ጓደኞች እየጠሩ ነው ብዬ ካስወጣሁት በኋላ እኔ ልበላ ምንድነው ወጡ እናንተ ሁለቴ ጎረስ እናደርጋለን። ደሞ እናቴ መጡ እንደ ብዬ ጎረስ ካሮኮ ባላችን ደሞ ለምሴ ብዬ እንዳያት የላ ቦታ እንደብቃታለን። እናቴ ምሴ በልቻ ምን ልበላ ነው ብዬ ደበቅ አረኳትና ወደ ስራችን እንሄዳለን ማለት ነው። አዛ በኋላ እዚህ ጋር መንጫጫት ነው። አተስልሳሹ ቦታን ያዝ በ20 ብር ጨጓሬን ይልጠኛል። 75 ከ7 ይቁረጥ ብዬ እነሱ ጋር እየተጨቃጨኩ እያለ ስልኬን አውጥቼ ሰዓቴን 6 ሰዓቱ ነው ምሳ ሰዓት ደርሶ ወደ ቤቴ ላጥ ብዬ ምሳዬን ልበላ ቅድሟን እየተንደራደርኩ ክፍት አድርጌ ሳያት ያ ሲዳሞ ወንድሜ በልቷታል።
ምንም ማድረግ አይቻልም። ጨጓራችን እየተቃጠለ እየተነጫነጭን ከቤት እንወጣለን። ግን ደግሞ ምሳችን አጣን ብለን አናማረርም። ነገ የተሻለ ቀን ነው ብለን ቱዴይ ኢዝ ኤግዛም ዴይ። ሁላችሁም ወረቀት ታወጣላችሁ። ከላይ ስማችሁና ቁጥራችሁን ጽፋላችሁ። ምንድን ነው? እኔ ቤተሰብ ይቆጣኛል። ወረቀት መገንጠል አልችልም። ከዚህ የሚሰጠኝ ሰው ካለ ወረቀት። አረ ይቆጣል፣ ይገርፈዋል ምናምን። ወረቀቱን አስገነጥም ነው ይገርፉሻል። ለጀትና ለመርከብቱ አይቆጡም። አውጣ ይቻላል ዛሬ ሌት ዘ ኤግዛም። አንተ ጸጉርን ተቆረጥ ብያለሁ ነበር እንዴ? ንቀት ነው? ተቆረጥ ብያለሁ ነበር ወይ? ይሄ ንቀት ነው? ፋሽን you are disqualified። ውጣ። ምንድነው? ይኸውላችሁ ይሄ ለእናንተም ጭምር ነው። በፈተና ሰዓት መኮረጅም ሆነ ለመኮረጅ መሞከር ዲስኳሊፋይድ ያስደርጋችኋል። ሁለተኛ ለጻፍሻት አትነበብም ትንሽ ይነበባል እኮ። አረ ለኔ ነው ያልተነበበኝ። ውጪ አምባያም ቲቸር ጨርሻለሁ። ጨረስ? ታይምስ አፕ። አረ ቲቸር እኔ አልጨረስኩም። ወንደር ላይ ልትወላ ጨርሰህ ይሻለኛል። ምንም እኮ ጊዜው ራሱ እኮ መጥራት አንተ ገለኝ ነበር እኮ። በጣም ሶሪ አም ሪሊ ሶሪ። ለራሴን እዛ ሰልፍ 3 እጥፍ ሆኖብኛል። እዚህ ገበትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድኩ ስለሆነሽ። ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ። ለማንጂ ያላሙዲ ልጅ ነኝ። ያላሙዲ አልተረፍኩም። ወገቤን ያዘኝ ወገቤ። ያላሙዲ አይኔንም እኮ አልቻልኩም። እጄ ዞሯል። አላሙዲ አይዞሽ። አረ ኤኒዋን ሄልፕ 911። እጄ ዞሯል። 911 አልፈልግም። ብር ነው የምፈልገው። ገንዘብ ብር ስጠኝ። ብር? አዎ። ኦኬ ስንት? ዲስኬ ተሸራቷል። ኢትስ ኦኬ ስንት? 1000 ብር። ኦኬ ይቻላል። ችግር የለም። 2000 ብር ይቻላል። ችግር የለም። ማማ 100 ሺህ ብር። ኢትስ ኦኬ ይቻላል። እሺ ያልከው? ቆይ 20 ሚሊዮን 100 ሚሊዮን። ወይኔ ጋይስ ዛሬ ያለሁት ከናፊ ጋር ነኝ። አሁን ጨርሰን ነው በቃ ይሄ ሆነው። ለዚሁ ነው አንድ ያጣላል አይባልም። ዋናው መጨረስ ነው። እንኳንም ጨረሳችሁ እኮ በሙላ። እንዴት ነው ወንድማችን? ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ። አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ። ግን እንኳንም ያረከው እኔ እሱ እኮ አይደል መግደሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል 4 ጥርሱን ስላሸርፍ። ምን ማለት ነው 3000 ብር? አንተ ኪት ነው ምን ነው ገብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ ነው የለኝም። ለራሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ። የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተታሽሮ ዘግኖ የገባው ምንድነው? ባልንጀራ ላይ ሽሮ የዘገብኩት ማማ በልጥ ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በልጥ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙን አይተሽዋላ? ቅመም አላቸው ምናምን ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤትን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ። እኔ ውስጥ ምክንያት ማልቀስ የለብኝም። ይኸው በዘር ነው በሃይማኖት ነው እያለ ከህዝቡ ጋር ያነካካኝ ነው። እኔ ከዚህ በኋላ ምንም ነገር ከህዝቡ ጋር የለኝም። ተጣልቻለሁ ከህዝቡ ጋር በቃ። እኔ እስካሁን በዘሬ ወይም በሃይማኖት ይሄ ሁሉ ነገር አድርሳብኝ ዝም ብዬ የተቀመጥኩ ስለምወዳት ነበረ እና ከዚህ በኋላ አብሬያት መቀመጥ አልችልም። በቃ ተጣልተናል። ከዚህ በኋላ ምንም ነገር የለንም። ሁላችሁ ምንም ነገር እንዳትሉኝ። እስካሁን ስትደግፉኝ ከኔ ጎን ስለነበራችሁ ሁላችሁንም አመሰግናለሁ። እሷም ያለባትን ጥፋት ታውቃላችሁ። እኔ ጥፋት ቢኖርብኝ እዚህ ጋር አንደርስም ነበር። ተጣልቻለሁ። ነው ማየት አልፈልግም። እናንተንም ከጎኔ ስለሆናችሁ አመሰግናለሁ። ከዚህ በኋላ ምንም ነገር የለንም። ምንም ነገር አንለቅም። ጨርሻለሁ ከሷ ጋር ያለኝን ነገር። አመሰግናለሁላችሁ። እናንተ ምን አይነት ጉድ ነው የምንሰማው እንዴ? የማይሰማ ነገር አለ እንዴ? ምን አይነት ሰው ነሽ? ቆይ አንቺ ራስሽ እንዴት ነው የምታስቢው እንዴ? እንደኛ አይነት ሴቶች ባለንበት ዓለም ላይ አንቺም አለሽ። እንግዲህ አይሻለን ይሄን የመሰለ ልጅ ምን አርግ ነው የምትይ? ጭራሽ ዘረኛ ነህ ምናምን ምንድን ነው የምትይው? ልጁ ሲጀመር ከእንደዚህ አይነት ወንድ ጋር እንዴት አንድ ቤት ውስጥ ይኖራል? አንቺ ምን አይነት ሰው ነሽ? ወንድ አጥተሽ ነው እንዴ? ስንት ወንድ በሞላ ስንት አይነት ጸባይኛ ሰው በሞላበት ከእንደዚህ አይነት ሰው ጋር ትኖሪያለሽ? እና አንድ ቤት ውስጥ ያንቺ ነው ጥፋቱ
እንዴ እንደዚህ አይነት ሰው እንዴት ቀርበሽ አብረሽ ትኖሪያለሽ ከሱ ጋር? እንዴ እኛ እኮ የሚሰራውን የሚለቀውን ነገር እኮ እናያለን እኮ። ከዚች ጋር ከተመለስክ አብራት ከተቀመጥክ አንተ ወንድ አይደለም በቃ። እንዴ ወንድ አይደለም እንዴ አብራት መኖር የለብህም። እንዴት ከዚች ጋር ትኖራለህ አንተ ራሱ? ውጣና ሂድ በቃ። ወይ ይቅርታ ይጠይቅሽ ወይ የፈለግሽውን ጭራሽ በዘርና በሃይማኖት እንዴ ኧረ እባክሽ ውጪ። ሁለተኛ ከሱ ጋር እንዳናይሽ፣ ሁለተኛ ከሱ ጋር እንዳናይሽ። እኛ ሚዲያ ላይ ምንም አይታ አንፈልግም። መውጣት አለብሽ ከዛ ቤት በቃ። አብረሽ መኖር የለብሽ እንዴ። እኛ ከጎንሽ ነን፣ ኢትዮጵያ ሕዝብ አለንልሽ በይ። እንዴ እንደኛ አይነት ሰዎች በሞላንበት ሀገር ላይ እንዴት ነው እንዴ? በቃ እንዴ በጣም ያሳፍራል። ይሄ ካንቺ አይጠበቅም። አሁን ተመልሼ መጣሁኝ። ሁላችሁም ያላችሁኝን አይቻለሁ፣ እሷንም ያላችኋትን አይተናል። እንደዚህ ይህን ያህል ሰው ይደግፈኛል፣ ከጎን ይቆማል፣ እኔን ትመርጣላችሁ ብዬ አላሰብኩም ነበረ። በጣም ደስ ብሎኛል። ከሷ ጋር እንግዲህ ከዚህ ሰዓት በኋላ ታርቀናል ማለት ነው። ምንም አይነት ጸብ አይኖረንም። ሁላችሁንም ከልብ አድርገን እናመሰግናለን። ሰላም፣ እንዴት ናችሁ? ለትንሽ ጊዜ ከእሱ ጋር ጣልተን ነበረና ለትንሽ ጊዜ ሳይሆን አሁን የጣላ ነው፣ እምባይም አልደረቀምና ወዲያው ብዙ ሰው ለኔ ደግፏል። እኔን በጣም አግዛችሁ ቪዲዮ እየሰራችሁ እኔን መርጣችሁ ብዙ ነገር እያላችሁልኝ ነበረ። ከልብ አድርጌ አመሰግናለሁ። እናንተንም በጣም እናመሰግናለን። በቃ ከኔ ጋርም ከሷ ጋርም ከጎኗ ስለነበራችሁ እናመሰግናለን። ይመቻችሁ። ከዚህ በኋላ ከሱ ጋር ምንም አይነት ጸብ የለንም፣ ታርቀናል፣ ይቅርታም ተባብለናል። ሁላችንም እናመሰግናለን በጣም the nerve of her await and she not get served. So we say, I wanna do it with the wickedest plan. I need a 1, 2, 3 how I plan. እዝጎ ውርደት እዝጎ ቂስሚ በአደባባይ ወንድሜ ማን ጋሼ ማሌ ማሲን ቆላዬ ማሽቁም ፒንትርትር ስትጀደ እኔ ጌታ ወንድሜ ምንድነው እሱ? አደባባይ ዱመት ባቴ ባርዛፊ ነቀነቃ ጅርተሞ ምንድነው እሱ? ቦርጭንኬ መሬት ነው፣ ቁመትንኬ መሬት ነው፣ እንትንንኬ ነጥብ ይደ ነጥብ ሌላ ነገር ይዚ አያምርብም፣ አይመጣውም። እንዶፉ ወንድሜ ይዚ ሰይጣና ደከነከነ ሲቆዱ ጸበለ ደሚ ቸርቺ ዮኪ መስጊደ ሂድስቲ ግደለም ቼኪ ጎዲ ወንድሜ። ሰው በሌሊት ልብስም ወክ ማድረግ አይችልም። አንዱ ጓደኛዬ ከሩቅ አይቶን ደዋውሎ በሌሊት በእንቅልፍ ልቡ ይሄዳል ብሎ ያስወራል። ወክ እያረኩ ነው። ወክ ልጆቻችሁን ፖስት ስታደርጉ ማለት ነው ኢሞጂ ፊታቸው ላይ የምታደርጉ ወላጆች እኔ አልገባኝም። አንድ ጥያቄ ልጠይቃችሁ። ሰይጣን ወይም ኤቪል አይስ ቡዳ ምናምን የሚባለው ነገር ማለት ነው ጀርባ ምናምን አይመቸውም? ጀርባ አይበላም ነው ወይስ ፊት ብቻ ነው የሚፈራው? እንዴ ህፃኗ ወይም ህፃኑ እኮ ይታያል። ከናካቴው ፖስት አለማድረግ ነው። ልጆቹን ጭራሹ ፖስት አለማድረግ ነው። እግር ምናምን አይመቸውም ወይ አትፖስቱ ጭራሹ ነው። ጀርባ አይበላም።